ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ወዳችኋለሁ እላችኋለሁ ቤተሰቦቼ። እንግዲህ ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ ማለት ነው ቤተሰቦቼ። እንግዲህ አዲስ ነገር ምንድን ነው ካላችሁኝ እንግዲህ የዛሬ እንጃ 2 ወር ነው ምናምን ሆኗል ይሄ ነገር የተቀሰቀሰ ወይም ደግሞ የሰውነው ነገር ነበር። እሱስ ምንድነው? የእንዳልክና የሄሉ ጉዳይ ነበረ ማለት ነው። እንግዲህ ሄለን እንደምታው ማለት ነው ከዚህ በፊት አንድ ቪዲዮ ሰርቻለሁ እና በጣም አውርቻት ነበረ። የእውነት ነግራችሁ ማለት ነው። ስልክ ቁጥሩ አለኝ። ቀጥታ ደውዬ ከዚህ ከዱባይ ማለት ነው ሄሉ ለምን ጠፋሹ? ቻይና ልጅ በጣም ቀስቅሷል። ተይ ስሪ። ሰው ልጅ ካልሰራ አሁን በዚህ ዘመን በጣም ከባድ ነው። ተይ ሄሉ ብዬ በጣም ብዙ ነገር ልነግራት ወይም ደግሞ ሊያውራት ደውዬለት ነበር እና ተይ አለች። ተይ በጣም ነው አስጠላኝ። ካሜራ ፊት መቆም በጣም ነው የደበረኝ። ሞራሪ በጣም ነው ያስጠላኝ ነው አለች። እግዚአብሔር ነው የምላችሁ። ቪዲዮ ሰርቻለሁ፣ ገብታችሁ ማለት ትችላላችሁ። የእውነት እና በጣም ነው ያለቀስኩት። እናንተ የእሷ ቦታውኝ ነገሮች ሳያስበው በጣም ነው የከፋኝና በጣም ነው ያዛዘነችኝ። እግዚአብሔርን ነው የምላችሁና ከዛ ላይ ምን አለችው መጨረሻ ላይ እግዚአብሔር የፈቀደ ቀን ይሄንን ያስጠላኝ ነገር ያስወደደኝ ይሄ ካሜራ ፊት ቀርቤ የሳኩ የተጫወትኩ ፕራንክ እየሰራው ምን እየሰራው ቪዲዮ የምለቅበት ቀን እግዚአብሔር ከፈቀደልኝ እመጣለሁ አለችኝ እና በጣም ነው እንጀቴን የበላችኝ። እግዚአብሔርን ነው የምላችሁ። ዛሬ ለምን አነሳሹ ካላችሁ ዛሬ የጎደኛው ልደት ነበረ። የሄሉ ጎደኛ ልደት እያከበረችላት ነበረ። ማን ነበረች ስሟ? በእናታችሁ ስሟ ጠፋብኝ። እና የእሷ ጎደኛ ልደት ነበረ። እሷ ላይ ቶክቶክ ላይ በጣም ስጫወቱ ነበረ ዛሬ ማለት ነው። ከዛም በተረፈ ደግሞ እንዳልክ መጣ ዛሬ። እኛንም የአረብ ሀገር ሴቶች ወሬ አልሰማም። ቪዲዮ የሚነሱ አይደለም የሚያውልኝ፣ እኔ የሚያውልኝ ካናዳ እና አሜሪካ ያሉ ሰዎች ናቸው። እኔ የመዳም ቅመም ወይም ደግሞ የመዳም ቤት የምትሰራ ሴቶች አይደሉም እኔ ቪዲዮ የሚያይልኝ ብሎ ከዚህ በፊት እንደሳደበን ታውቃላችሁና ከዛ በኋላ ዛሬ ደግሞ ምን አለ? እኔ እንደዛ አላልኩም። እኔ የአረብ ሀገር ሴቶች በጣም ከፍ ያለ ቦታ ነው ምሰጣችሁ፣ እኔ እንደዛ አላልኩም ብሎ ግግም አለ። ዛሬ መጥተው እንደዛ ብለዋል ብላችሁ የምታስቡ ካላችሁ በጣም ይቅርታ ብለዋል። እንግዲህ ይቅርታውን ብትቀበሉ እኔም ልነግራችሁ ነው ማለት ነው። እንግዲህ የሰደበን ነገር መልሶ ይቅርታ ጠይቆናል ማለት ነው። ከዛ የተረፈ ደግሞ የስለ ሄሉ ጉዳይ ነው። ከዚህ በፊት ቪዲዮ ሰርቻለሁ የማምሻ ፕሮግራም ላይ ማምሻ ፕሮግራም እንዳልክ ብሎ መጨረሻ ላይ ምንድነው የማምሻ ፕሮግራም ነው ብሎ ዩቲዩብ ማለት ነው ወደ 75 ሰብስክራይብ እንደዛ ነው አለውና 2 አመት ሆኗል። ይሄ ቻናል ከከፈትኩ ግን ብዙ ጊዜ አልሰራበትም እያለ ነበር። የሚሰራበት ምን እንደሆነ ታውቃላችሁ? እዛ ቻናል ላይ በብር ማለት ነው ሴቶች አሜሪካ ሆኖ ኢትዮጵያ ሚስት ጎደኛ ምናምን ያላችሁ ሴቶችን በየቦታ የሄደ ሌሊት አይልም ቀን አይልም ማታ የፈለገ ሰዓት ለምን አይሆንም ቤት በር ላይ ቁጭ ብሎ ከማን ጋር ነው የምትሄዱ? የት ነው የምትወጣ? ይሄንን ነገር ተከታትሎ የሚያቃጥር ሰውዬ ነበር። እግዚአብሔርም ነው የምላችሁ። እስቲ እንዳልክ ዩቲዩብ ብላችሁ መጨረሻ ላይ ማምቻ ፕሮግራም ብላችሁ ጻፉትና ታላችሁ። ይሄ ማለት ነው ጉድ ነው የምትሉት ጉድ። ካሜራ ደብቆ በመኪና ውስጥ ሲቀርሳት ሲያሰቃያት ሴቶች ሲጠፍጥፉ እሱን አንተ ምን አባትን ሆነ የምትከታተለኝ የተባለ
እሱ ያሳለፈ ስቃይ ብታት በጣም ነው የምትገረሙት። እና ገብታችሁ እንዳልክ ዩቱብ ላይ የምለው ሳይሆን እንዳልክ ዩቱብ ማምሻ ፕሮግራም ነው የምለው። እዛ ላይ ገብታችሁት እዩ በእናታችሁ። ከዛ በኋላ ይሄን ነገር ያነሳውበት ምክንያቱ ሄሉን ማለት ነው። እዛ ፕሮግራም ላይ አንድ ማታ ማለት ነው ምን አለ፣ እኔና ሄሉ አልተጣላንም፣ የሆነ ሶስተኛ ወገን መካከላችን ገብቶ እንድንለያይ አድርጎ ነው እንጂ እኔና ሄሉ ምንም አይነት ጥላቻም መለያት የሚባል ነገር በመካከላችን የለም አለ። ኦኬ ይሄን ብዬ አዳምጬ ዝም አልኩት። ከዛ ምን አለ መቶ እኔና ሄሉን በዛው ፕሮግራሙ የተባለ በአንድ ቪዲዮ ነው። መጀመሪያ ላይ እኔና ሄሉ አልተጣላንም፣ ሰው ነው ወገን፣ ሶስተኛ ወገን ነው እኔና ሄሉን እንድንጣላ እንድንለያየው አደረገ አለ። ከዛ መጨረሻ ላይ ስደርስ ደግሞ እኔና ሄሉ ፍቅር ስንጀምር ነው፣ ፍቅር ስንጀምር እኔ ፍቅር መንገድ ላይ ከአንቺ ጋር አልሄድም ብዬ የተለያየ ነው አለ። አስቡት እስቲ። እኔና ሄሉ እኔ የሚፈልገው አለ እንጂ እኔ የሚፈልገው ከሄሉ ጋር በጣም ስራ መስራት ፈልጋለሁ አለ። በጣም የተለያየ ፕሮግራም መስራት ፈልጋለሁ፣ የተለያየ ፕሮጀክት መስራት ፈልጋለሁ፣ በጣም ብዙ ነገር መስራት ፈልጋለሁ አለ። ዛሬ ደግሞ ምን አለ መሰላችሁ? የሄሉ አባትና የሄሉ አባት ናፍቀኛል፣ የሄሉ አባት ናፍቀኛል። የሄሉ እናት በጣም የሚወዳት እናት ናላት፣ በጣም ትናፍቀኛለች። ይቅርታ አድርጉልኝ፣ እግዚአብሔር ይቅርታ አድርጉልኝ ማርያም። እና የሄሉ እናት በጣም ነው የሚወዳት፣ በጣም ትናፍቀኛለች አላለም? ይሄ አንጀቱ ቃጠል ሰውዬ አብለብ ነው እንደ እንዳልክ ዘንድሮ በማረም እና እንዴት ልጁታን የወለዷት ልጅም አላፈቅራትም፣ ከእሷ ጋር የፍቅር ህይወት እንዲኖረኝ አልፈልግም ያለው ሰውዬ አሁን ደግሞ የሄሉ እናት ትናፍቀኛለች፣ የሄሉ አባት ትናፍቀኛል። መድኃኒዓለም በጣም ነው የሳቁት፣ በጣም ነው የገረመኝ። ምን እየሆነ እንደሆነ አሮን ነው። በጣም በቃ አይደለም ከእውነት የራቀ ነገር ነው የሚያወራ እንዳልክ። ምን ሆኖ ነው? በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የሚገርመው፣ የእውነት በጣም ነው የገረመኝ። እኔ እስቲ አስቡበት እናንተም። እንዴት ከሄሉ ጋር የፍቅር ህይወት እንዲኖረኝ አልፈልግም፣ ከሄሉ ጋር በጣም ታማኝ ናት አለ። በጣም ታማኝ ናት ማለት ሄሉ እንደምታው ማለት ነው። ውስጣ ምንም ነገር የላትም፣ ንጹህ የሆነች ሴት ናት ማለት። ማታላል፣ መዋሸት፣ የሰው ነገር መደበቅ፣ መስረቅ። አሁን ለምሳሌ ከሄሉ ጋር መስራት ይመቸኛል፣ ሄሉ በጣም ትመቸኛለች ለስራ አለ። ይሄ ምንድነው? እኛ ሄሉ ስለምንወድ በቃ ከሳ ጋር መሸቀል ፈልገዋል እሱ ማለት ነው። መቶ ሲነግራችሁ ማለት ነው፣ በአጭሩ ሲነግራችሁ ከሄሉ ጋር ሽር ጉድ እያለ ስራ መስራት ብቻ ነው የምፈልገው። ግን ሄሉን ማፍቀር አልፈልግም፣ ከሄሉ ጋር የፍቅር ህይወት እንዲኖረኝ አልፈልግም፣ ፍቅርን መጫወት አልፈልግም ከሄሉ ጋር። ግን አሁን ከሄሉ ጋር እንታረቃለን ብለዋል። መጨረሻ ላይ ደግሞ አሁን ከሄሉ ጋር እንታረቃለን፣ ከተታረቅነው አብረን እንመጣለን ብለዋል። እንግዲህ እስቲ እናያለን። ከሄሉ ጋር ተታርቆ ደግሞ በምን መንገድ ከእሷ ጋር እንደምትመጣ እናያለን። እንዳልክ እውነቴን ነው ምልክ። ከዛ ዛሬ ደግሞ መጨረሻ ላይ ደግሞ ያወራ ነገር ምንድን ነው? ያ በሱ ፍቃድ የሚባለው ጓደኛው ማለት ነው ከእንዳልክ ጋር ፍቅረኛሞች ናቸው እናንተ ከካሜራ ጀርባ ወይም ደግሞ የተደበቀ ፍቅር ነው አላችሁ ብሎ ልጁታን አለ። እንዳልክ ጓደኛ ማለት ነው በሱ ፍቃድ። ከዛ በኋላ ልጁታ ስጠይቁ ኧረ በእናትህ እኛ ምንም ነገር የለኝም ከሱ ጋር ምንም ነገር የለኝም ብላ
ግግም ማለች ልጅቷ ደግሞ ሰራተኛው ማለት ነው። እንግዲህ እንዳልክ ታውቃላችሁ ማስመሰል እንዴት እንደሚችለው ልጅቷ ላይ ስለጠፍ ሲያቅፋት ምናምን ምናምን የሆነ ነገር ያላችሁ ይመስላል አይደለም እንዴ? ማናችሁም እንኳን የእሷ ፍቅረኛ ሆኖ ታውና እኛ ራሳችን በአይን እንዲህ ስናየው ይመስላል ነገሩ ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦቼ። እንግዲህ ምንድን ነው በሱ ፍቃድ ደግሞ በቃ ነገሮችን ትቻለው ቅርታ አድርጉልኝ ብሎ ቅርታ ጠየቀ ማለት ነው። እንግዲህ በዚህ መልኩ ነው መጣ። ሄሉን በድዬ ከሆነ ሄሉን የበደልኩ መስላችሁ ከሆነ ደግሞ በጣም ይቅርታ አለ። በጣም ይቅርታ ሄሉን እኔ አልበደልኳትም፣ ምንም ማለት የብድል መካከላችን የለንም አለው። እንግዲህ ሄሉ እኔ እውነቴን ነው የምላችሁ ሄሉ ማለት ነው እንዳልክ አላፈቅርሽም ወይም ደግሞ የፍቅር ህይወት ከአንቺ ጋር እንዲኖረኝ አልፈልግም ካለ ማለት ነው ከሱ ጋር በስራ በጣም ደስተኛ ነኝ ድጋሜ ማለት ነው። እሱ ነው እንገናኛለን፣ እንታረቃለን፣ ሰው ሆኖ ማይሳሳት የለም፣ የእሷ እናት ትናፍቀኛለች፣ የእሷ አባት ይናፍቀኛል ብሎ 10 ጊዜ የሚያወራ እንጂ ሄሉ አንድ ቀንም ወጥታ ከእንዳልክ ጋር እንታረቃለን፣ እንመለሳለን፣ እንሰራለን፣ ከሱ ጋር ማስራት ፈልጋለሁ፣ ከሱ ጋር እንደዚህ ነው ብላ አንድ ቀን ተናግራ አታውቅም። የመጀመሪያ ቀን ምን አለችው? ላንገናኝ ተለያይተናል ብላ የመድኃኒዓለም ሲል ይዛ ምላለች ሄሉ ማለት ነው። ከዛ ቀን ጀምራ እኔና እንዳልክ አንድ ላይ እንመለሳለን ብላ አንድ ቀንም አስባ አታውቅም፣ ብላም አታውቅም፣ አውርታም አታውቅም። እሱ ግን 10 ጊዜ ከዛሬ ጋር 2 ቀን ቪዲዮ በሷ ስም በሄሉ ስም 2 ቀን ቪዲዮ ሰርቷል ማለት ነው። በጣም ነው የሚገርሙ። በነገራችን ላይ የእውነት በጣም ነው የሚያስጠላ እና እንደዛ ነው ይላችኋለሁ ቤተሰቦች። እንግዲህ እስቲ ደግሞ እያደረ እየዋለ እናለን ማለት ነው። የእንዳልክ ውሸት በጣም የበዛ ነው እና በትንሹ ይቅርታ ጠይቋል። ይቅርታ እንዲጠይቅ ነበር የምንፈልገው። እኔ በበኩሉ ይፈልጋል ነበር ሄሉን ይቅርታ እንዲጠይቃት ማለት ነው። እና እንደዛ ነው ምክንያቱ። ሄሉ ይቅርታ እንዲጠይቀው የፈለግኩ ምክንያት ታውቃላችሁ? ዋሽቷል። በጣም ነው ዋሽ። ዳግመኛ እኔ አልጎዳሽም፣ ዳግመኛ አልሰብርሽም፣ ዳግመኛ ከአንቺ መራቅ አልፈልግም ስለው ነው የራቅ የዋሽ ማለት ነው።